ጤና ይስጥልን እንደምን አላችሁልን የቻናላችን ቤተሰቦች የእናንተ ኢትዮ ትረካ ነው። ሰዓቱ ደግሞ የተመረጡ ወጎችና ትረካዎችን የምናቀርብበት ነው። ባለፈው ሳምንት ፕሮግራማችን የነጻነት ባሮች ክፍል 63 ማቅረባችን ይታወሳል። በዛሬው ትረካችን የነጻነት ባሮች ክፍል 64 ይዘንላችሁ ቀርበናል። ለቻናላችን አዲስ ነው ሼር ላይክ እና ሰብስክራይብ ማድረጉን አይዘንጉ። የነጻነት ባሮች ክፍል 64 እንደሚከተለው ይቀርብላችኋል። ቄስ ንጽራብ ከቢሮ ሲገቡ የ10 አለቃው ያው እንደወትሮ ኮምበሩ ላይ ተሰይሞ የሆነ ነገር ሲሞነጫጭር ነበር። ሲጽፍ ፈጣን ነው። ወረቀቱን በስክሪፕቶ አግድምና ቁልቁል ለጉድ ሸቀጥጠዋል። ዛሬም እንደ ልማዱ ቀና ሳይል ይቀመጡ አቶ ቄስ አላቸው ቄስ ንጽራብን በለበጣ። እድሜ ልኩን ሲመኝ የነበረ አንድ ታላቅ ነገር ያገኘ ያህል ፍንድቅድቅ ብሏል። ምክንያቱም 10 አለቃው ዛሬ ብቻውን አይደለም። አንድ ጥቁር በጥቁር የለበሰ ጳጳስ ከአጠገቡ ተቀምጠዋል። ትልቅና ረጅም የወርቅ መስቀላቸውን አቅፈው ወፍራም ነጭ የአይን መነጽር አድርገው መጽሐፍ ቅዱሳቸው ላይ አቀርቅረዋል። ረጅም ወፍራምና ጠይም ናቸው። ከዳር እስከ ዳር ጥቅጥቅ ያለው ዘላጋ ጺማቸው ጻዕዳ ሻሽ ይመስላል። የከንፈሮቻቸው ጺም ሳይቀር ነጭ ነው። እድሜያቸው ግፋ ቢል ከ65 አይበልጥም። ቄስ ንጽራብ ጳጳሱን እንዳዩ ለጥ ብለው በአክብሮት ሰገዱና ሰላም ለርሶ ይሁን ክቡር አባታችን እንደምን አመሹ ሲሉ በትህትና የእግዚአብሔር ሰላምታ ሰጡ። ይሄኔ ጳጳሱ ከመጽሐፋቸው ቀና ብለው ክብር ምስጋና ለሱ ይሁን አንተስ እንዴት ነህ አሉ። እሳቸውን በትህትና አቤት ድምጻቸው ደሙስ ይወፍረቱ። ቄስ ንጽራብ የጳጳሱን መስቀል ተሳልመው ከተዘጋጀላቸው አግዳሚ ወንበር ላይ ሰብሰብ ብሎ ተቀመጡ። አስር አለቃው እሺ ማዕበር አሁን ቀጥታ ወደ ስራችን እንግባ አላቸው በሙሉ ጥርሶቹ እየፈገገ። ቀጥሎም ፍጹም ጨዋነት በተሞላበት አንደበት ጳጳስ ዝግጁ ኖት እንጀምር ሲል ጳጳሱን ጠየቃቸው። እንዴታ እንዲያም ከሩቅ ቦታ ስለመጣው ቸኩያለሁ አሉት ጳጳሱ ቀበል አድርገው። አይኖቻቸውን ከቄስ ንጽራብ ላይ እንደተከሉ ነበር። ቄስ ንጽራብ እያንዳንዷን እንቅስቃሴ በአንክሮ ይከታተላሉ። ነቃ ዘና ብለዋል። የተፈለጉበት ጉዳይ ከወዲሁ ያውቀውታል። የጳጳሱን እዚህ ድረስ መምጣት ጉዳዩን በትክክል የሚያመላክት ነበር። ቢሆንም የፍርሃት ምልክት ካጠገባቸው ዝር አላለም። እንዲያውም የተገላቢጦሽ በልበ ሙሉነት ተጀንነው ነበር የተቀመጡት። መርማሪው 10 አለቃ በበኩሉ የቄስ ንጽራብን ልበ ሙሉነት በአንድ ሸርሽሮ እንዳልነበር ሲያደርገው እሳት ውስጥ እንደገባ ጅማት ሲያኮማትረው ከወዲሁ ታይቶት በአሸናፊነት ስሜት ተወጣጥሮ ተኮፍሷል። የውሸት ቄስነታቸውን በማስረጃ ተረጋግጦ እርቃኑ ይወጣ እንጂ ከዚህ በኋላ ትክክለኛ ማንነታቸውን በግድም ሆነ በውድ እንደሚያስፈለፍላቸው ቅንጣት ታክል አልተጠራጠረም። በዚህም የሰራ አካላቱ በደስታ ናኝቷል። ብልጥና ንቁ የሆኑት ቄስ ንጽራብ ግን ይህንን የ10 አለቃውን ከልክ ያለፈ ደስታ መንስኤውን መገመት አላቃታቸው። ብቻ ለማንኛውም አንዴ በልባቸው ጸሎት አደረሱ። እስካሁን አልታወቀም ለካ። ብፁዕ አቡነ ወልደ ሩፋኤል እባላለሁ። በቅርብ ጊዜ ከደቀ መሐረ ወደ አሰብ ተዛውሬ የመጣው ጳጳስ ነኝ አሉ ወተት በመሰሉ ፍልጣፍልጥ ጥርሶቻቸው ፈገግ ብለው። እኔም ቄስ ንጽራብ ወልተታዮስ እባላለሁ። ትውቃችን እግዚአብሔር ይባርክ አሜን። ጳጳሱ ቄሱን በጥሞና አስተዋላቸው። አሰብ ከመጣ ቆየ? ብዙም አይደል የተከበሩ አባቴ፣ 3 ወር ገደማ ሆኖኛል። 3 ወር እኮ ታዲያ ብዙ ነው። ምን ነው አይቻላውቅም። ለቤተ ክርስቲያን አገልግሎት የመጣው መስዮት ነው እንዴ? እንግዲህ አይ ለግል ጉዳይ ነው የመጣሁት። ምን ነው አፈረስክ እንዴ? የለም አላፈረስኩም። በራሴ በግል ምክንያት ትቼው ነው። ይቅርታህንና በቤተ ክርስቲያናችን ሕግ ደንብ መሰረት አንድ ቄስ አፈረሰ የሚባለው ምን ሲሆን ነው? እግረ መንገዳችንን ትነግረኝ? ቄሱ በረጅሙ ፈገጉ። የትዝብት ፈገግታ ነበር። አንድ ቄስ አፈረሰ ተብሎ ለቅዳሴና ለማስተማር የሚከለከለው አግብቶ ከፈታና ሌላ ያገባ እንደሆነ ነው። አግብቶ ቢፈታም ከመነከሰ ግን ችግር የለውም።
ቤተ መቅደስ መግባት የሚፈቀድላቸው ከዲያቆን በታች ያሉት ነው። ይህ እንግዲህ መጽሐፋችን በኦሪት ዘኍልቍ ምዕራፍ 18 ላይ በሚያዘው መሰረት ነው። በዛሬው የመቅሰፍት 8000 ጊዜ ግን የሰንበት ተማሪውም ልግባ እያለ ያስቸግራል። ትክክል ነው አሉ ጳጳሱ። ደሞም ትንሽ እንደማሰባሉና ከመምጣት በፊት ከወንድሜ ጋር ስላንተ ስንጨዋወት ነበር። በአንድ ወቅት አስመራ ከተማ ውስጥ እንደ ሳዕሪ አካባቢ ከሚገኝ የገብርኤል ቤተክርስቲያን በአስተማሪነት ተመድበህ ስታገለግል እንደነበር አጫውቶኛል። እውነት ነው አሏቸው በአባታዊ አስተያየት እየተመለከቷቸው። አንድም ሐሰት የለበትም ክቡር አባቴ። ለምን ያህል ጊዜ ነበር ያገለገልከው? ለ2 ዓመታት ያክል ማለት ከ1987 እስከ 1989 ዓመተ ምህረት ድረስ። ቃለ ምልልሱን በጽሞና እየተከታተለ ነጭ ወረቀቱ ላይ ሲሞነጫጭር የቆየው የ10 አለቃ ድንገት አቆጣጠሩ በግዕዝ ነው ወይስ በእኛ በፈረንጅ ሲል ጣልቃ ገብቶ ቄሱን ጠየቃቸው። የፈረንጁንማ የታውቂው ልጄ። 10 አለቃው በዚህን ጊዜ አሽሟጣጭ ፈገግታ ረጭቶ ወረቀቱ ላይ አቀረቀረ። ጳጳሱ ግን ጥያቄያቸውን ቀጠሉ። ድንቅ ነገር ነው። በተጠቀሰው ዓመተ ምህረት ቤተክርስቲያኒቱ በኃላፊነት ሲያስተዳድሩ የነበሩት የሃይማኖት አባት በአጋጣሚ ያውቃቸዋለሁ። እንዲያውም አሁን በቅርቡ ነው ያረፉት። ቄስ ነጽራብ ይቅርታ አድርግልኝና የኚህን ታላቅ የሃይማኖት አባት ስም ልትነግረኝ ትችላለህ? ቄሱ በድንገተኛ ጥያቄ ተደናገጡ። ጥያቄው ገና ከመጀመሪያው ማንነታቸውን ጥርጣሬ ውስጥ የሚጥል አደገኛ ጥያቄ ነው። ሆኖም ቶሎ እጅ መስጠት አልፈለጉም። ላፍታ ረጋ ብለው አሰቡ። ጳጳሱ የቤተክርስቲያኑ ኃላፊ በቅርብ ያውቋቸዋል እንደነበርና በቅርቡ ስለመሞታቸው መናገር ለምን አስፈለጋቸው? ጥያቄውን ሲያቀርቡ ድንቅ ነገር ነው የሚል የግነት አገላለጽ ለምን ተጠቀሙ? እኔን ለማዘናጋትና ለማደናቀጥ ካልሆነ በስተቀር ጳጳሱ አባን አያውቋቸው። ስለዚህም ቄስ ነጽራብ ጊዜ አላጠፋም። ወዲያውኑ ብርታት አግኝተው ለመናገር ከንፈራቸውን አላቀቁ። አባ ተክለ ሃይማኖት። ቄሱ የተጠየቁትን ስም ማስታወስ የፈለጉ ይመስል የሴኮንዶችን እድሜ ያክል ጸጥ ባሉበት ቅጽበት በቀላሉ ወጥመድ ውስጥ የገቡለት መስሎት ሲፈነጥቅ የቆየው 10 አለቃ በቄሱ መልስ አሰጣጥና መረጋጋት ደንግጦ ትክክል ነው እንዴ አባ ሲል ትዕግስት ባጣቃናና ጩኸት ጳጳሱን ጠየቀ። ጳጳሱ ግን መልስ አልሰጡትም። ቄሱን ነበር በጥንቃቄ የሚመለከቱት። እናም ስማቸውን ተዘንግቶ ከሆነ እስቲ ለማስታወስ ሞክር ቄስ ነጽራብ በማለት ተኮሳትረው አሳሰቡ። የቄስ ነጽራብ ፊት ባንዴ ጥላሸት መሰለ። በአንጻሩ የ10 አለቃው ፊት እንደ ባውዛ ያበራ ነበር። የሰው ስም ማስታወስ አይሆንልኝም፣ ከድሮ ጀምሮ ችግር አለብኝ አሉ ቄስ በርጋታ። ከዚያም ዘና ያሉ መስለው በትንሹ ፈገጉ። ምርጫ ከሰጡኝ ግን ላስታውሰው እችላለሁ። ጳጳሱ ለተወሰነ ጊዜ በትክታና በጥርጣሬ ያፈጥጡባቸውና ግድ የለም ተው ወደ ሌላ ጥያቄ እንለፋሏቸው። ወሳኝ በሆነ ሃይማኖታዊ ነክ ጥያቄዎች ላይ ይዘህለ የሚል ይመስላል አስተያየታቸው። ግልጽ ልሁን መሰለኝ። እኔ እዚህ የተፈለኩት ዋና ምክንያት ወንድማችን ያንተ ቄስነት ተጠራጥሮ ስለ ሃይማኖታችን አንዳንድ ጥያቄዎችን እንዳቀርብልህ ከመፈለጉ የተነሳ ነው። ግልጽ ነኝ? ውድ የኢትዮ ትረካ ቤተሰቦች የነጻነት ባሮች ክፍል 65 በሚቀጥለው ሳምንት ፕሮግራማችን ይዘንላችሁ እንቀርባለን። አብራችሁን ስለነበራችሁ እያመሰገንን እስከ ሳምንት መልካም